ሱራፌልና ወይዘሮ አጅሬት ተንኮለኛውና ክፋት የማያልቅባቸው ሰዎች የዶክተሩ ሚስት ተጣምረው በረከትና ትዳሩን ለመበተን እየታገሉ ይገኛሉ። እንግዲህ የዶክተር ሚስትም ችግሯ ምንድን ነው? ኤልሳ የጠፋችው በሱ ምክንያት ነው። እሱን አፍቅራ ነው እንደዚህ የሆነችው። ስለዚህ የኔ ልጅ ከኔ ተለይታማ እሱ በፍቅርና በደስታ መኖር የለበትም በማለት ከሱራፌል ጋር እጅ በእጅ ተያይዘው በረከትን ለማፍለስ ወይም ደግሞ ከትዳሩ በትንትን አድርገው ባዶን እንዲቀር እያደረጉ ነው ያሉት። በዚህም መካከል ሁለታቸው ተስማምተው አንድ እቅድ አውጥተዋል። እሱም በቀል የሚባል እቅድ ነው እንግዲህ ያወጡት። በስራ ጎን እንዴት አድርገው ባልና ሚስትን መለያየት እንዳለባቸው እና እንዲሁም ደግሞ አሁን ላይ ምኞት ከህይወቷ ወይም ደግሞ ከህይወቱ እንድትወጣ እንዳበዘው እንድትቀር የምታደርገው ጥረት አለ። እናም ደግሞ እንዳትታከም የሚያደርጉት ነገር እንዳለ ሆኖ እየፈላለሱ እየበታተኑበት ነው ያለው። ነገር ግን በረከት ወደ ቤት በአጋጣሚ ሲመለስ ሱራፌል ምንድን ነው ያደረገው? የበፊቱን ህይወቱን እንዲያስታውስና እንዲሁም ደግሞ ይችም ያገባት ሚስቱ ልክ እንደ ብርቱካን እንደሆነች እና ታማኝ እንዳልሆነች ለማድረግ ነበር ያስመሰለው። በዛ ምክንያት መንገድ ላይ እየተከታተለ ምኞትን ካላወራሁሽ ካላናገርኩሽ እያላትም ነበረ። እንዲሁም ደግሞ ከሱራፌል ጋር ሊስማት ጠጋ ሲል በጥፊ መታዋለች። በእርግጥም ምኞት እሱ ግን ያንን ጥፊውን ቆርጦ በጣም ተቀራርቦበት የነበረውን ፓርት ወይም ደግሞ ያንን ፎቶ ለሱራፌል ወደ ቤት ስገባ ይልክለታል ማለት ነው። ሱራፌልም በዛ ምክንያት ሚስቱን ይጠረጥራታል። እንዴት ነው አንቺም እንደዚህ የምታረጊኝ? ለምን እኔ እኮ አምኜሻለሁ፣ አንቺም በቃ እንደ ብርቱካን ሆንሽ አይደለ? በማለት በጣም አዝኖባት ነበረ። እንግዲህ ምኞትም እንደዛ ብሎ ሲናገራት በረከት ምንድን ነው የተፈጠረው? አስረዳኝ፣ ቆይ ምንም እየገባኝ አይደለም እያለች ለማናገር ብሞክርም እሱ ግን ምንድን ነው ያደረገው? ምንድን ነው የማይገባሽ? ይኸውልሽ ይልና ፎቶን ያሳያታል። ፎቶን ባየች ቁጥር ላስረዳህ መነኝ፣ እኔ ምንም ነገር አላደረግኩም፣ በእርግጠኝነት ይህ ስራ የዛ ሱራፌል የሚባል ነው ብትለው አላመናትም ነበር እና ጥሏትም ነበር የወጣው ከቤት ከወጣ በኋላ ቀጥታ ወዴት ነው ሄደው? ወደ መጠጥ ቤት ነበር ሄደው። መጠጥ ቤት ከሄደም በኋላ ትንሽ ቆይቶ ከጓደኞቹ ጋር አምሽቶ ምናምን የተፈጠረውን ነገር ለመርሳት ነበር እና ግን ሲመጣ ጥንብስ ብሎ ሰክሮ ነው የመጣ። በዚህም መካከል ምኞት ከቤት እንደዛ ተሯርጦ ሲወጣ ደንግጣ ነበር እና በዛ ምክንያት እኔ ምን ላድርግ እባክሽ ዙፋን እርጅኝ እያለቻት ነበር እና ወደ ዙፋን መጣ ማለቃቀስ ጀመረች። ዙፋንም ምንድን ነው የተፈጠረው? ተረጋጊና እስኪ ያስረጅኝ ትላታለች ማለት ነው። ከዛም በኋላ ችግር የለውም እኔ ያስረዳሻለሁ፣ ይኸውልሽ የተፈጠረው ነገር ምን መሰለሽ፣ ያ ሱራፌል የሚባል የተረገመ ሰውዬ ለበረከት ፎቶ ልኮለታል ትላታለች። ምን ፎቶ ነው ስትላት እንግዲህ አላቅም ብቻ በጣም ተጠጋግተን ነበረ ምናምን፣ ግን እኔ ዴስ መስል በእርግጥም በጥፊ መትቼ አስወግጄዋለሁ፣ ግን እንዴት አነሳን? ይሄ ነገር ነው ግልጽ ያልሆነልኝ ስትላት ዙፋን እዚህ ጋር አታስቢ እኔ አምንሻለሁ በማለት ተነግራታለች ማለት ነው። ከዛ ይህንን እየነገረቻት እያለ ወዲያውኑ በጣም ሰክሮ እየተንገዳገደ ወደ ቤት ይመጣል በረከትም በመጣ ጊዜ ራሱን ስቶ ነበርና አያውቅም። ወዲያውኑ ሰጥ ለጥ ብሎ ነው እንግዲህ የተኛ። መተኛቱም ጥሩ ነው። ታዲያ አጅሬትና አጅሬ ያው በቃ ተሳክቶልናል ብለው እያከበሩ ነው ደስታቸውን ማለት ነው። የዶክተር ሚስትና ሱራፌል ደስ ብሏቸዋል። ተጣልተዋል በእርግጠኝነት ብለው ነበር የሚያስቡት። ከዛ በጠዋቱ ቁርስ ላቅርብ ብላ ምኞትም ማታ የተፈጠረውን ነገር ጠዋት ላይ መነጋገር አለብን በማለት ቁጭ ብላ እንደ ሚስት ልታማክረው ስትፈልግ እኔ አልፈልግም፣ በቃ ምንም ነገር እንድነግረኝ አልፈልግም ይላታል። መነጋገርም አለብን ስትለው ይኸውልህ በእርግጥ ሱራፌል አግኝቼዋለሁ፣ ሊስመኝ ሞክሮ ነበረ፣ ነገር ግን እኔ በጥፊም ብዬ አስወግጄዋለሁ እንጂ እንደዛ ዝም አላልኩትም ትለዋለች። ከዛ በጣም ይናደዳል። ከዛ ምኞትም ይኸውልህ የእሱ ስራ ምን መሰለክ፣ አንተ ማናደድ አንተ ማቃጠል ነው፣ ስለዚህ እሱ የሚፈልገውን ነገር አታድርግ በማለት ትመክረዋለች። እሱም እሺ ይልና ወደ ቁርስ መብላት ሊሄዱ ሲሉ በአጋጣሚ ደግሞ የጠነሰሱትን ወጥመድ ለማየት የእውነት ተጣልተዋል ወይስ እንደዚህ አልተጣሉም ብላ ለማረጋገጥ የዶክተር ሚስት ወደ በረከት ቤት ትመጣለች ማለት ነው። ወደነ በረከት ቤት ግን ስመጣ ስልክም አልደወለች ምንም አላለች። ሰተት ብላ ነበር የመጣችውና ያው ምኞት በሽተኛ እንደሆነች አውቃለሁ እና ለጠይቃት ነበር የመጣው። ያው ባለቤቴ ዶክተር አይደለም፣ ስለዚህ ከሱ ሰምቼ ነው የመጣሁት በማለት ታናግረዋለች። ታዲያ በረከት አውቋል፣ ምክንያቱም ልትጠይቃት እንዳልመጣች ተገልጾለታል ማለት ነው። እንደዛ አይመስለኝም። ለማንኛውም እናመሰግናለን መጣች ስለጠየቅሽን፣ ነገር ግን አያስፈልገንም አሁን ሂጂ ይላታል። እንዴት ነው የሚሄደው በማለት ታናግረዋለች ማለት ነው። እናም ደግሞ ሰዓት ብላ ነበር የገባችው።
ሳታንኳኳ ምናምን አስደነገጠቻቸው ማለት ይቻላል። በረከትም ደንግጦ እንዴት ነሽ ነይ ግቢ ይሏታል። ከዛ ነይ ቁርስ እንብላ፣ ከዛ ደግሞ ቡናም ላፈላ ነው ትላታለች ምኞት። እንግዲህ አጅሪት ግን ያው እንዴት ነው ባልና ሚስቱ ተጣልተዋል ወይስ አልተጣሉም የሚለውን ስለሆነ ለማረጋገጥ የመጣችው። አይ ደህና ከሆንሽማ ችግር የለውም ምን እሄዳለሁ፣ እኔ እኮ በጣም ታመሻል ሲባል ልጠይቅሽ ነበረ ሁኔታሽን ላይ ነው የመጣሁት ትላታለች። ወዲያውኑ በቃ እንደው ከቻልሽ ውሃ አምጪልኝ ትላትና ወደ ኪችን እንድትገባ ታደርጋለች። ምኞትም ወደ ኪችን በመሄድ ውሃ ልታመጣላት ስትሄድ በረከት የመጣሽበት ዓላማ ገብቶኛል፣ ምን እንደሆነ ባላቅም ምኞት ልትጠይቂያት አይደለም የመጣሽው፣ ሁኔታውን ለማየት ነው እንጂ የመጣሽ ልትጠይቂን አይደለም። ስለዚህ አሁን ደህና ነን ሂጂልን ቤት የለቀሽ ይላታል። እንነጋገር፣ ምንድን ነው ይሄን ያክል የምታስወጣኝ? እስካሁን ቂም ይዘብኛል እንዴ? እኔ እኮ ይቅርታ ጠይቄያለሁ ላጠፋው ጥፋት ማለት መመጻደቋን ቀጠለች። ከዛ በረከትም እኔ ምንም አይነት ቂምም ሆነ ምንም አልያዝኩብሽም፣ ነገር ግን ቤቴን ለቀሽ ውጭ ይላታል። እሷም እሺ ትልና ለመውጣት ትሞክራለች። እንዲሁም ደግሞ ከመውጣቷ በፊት ምን ያደርጋል፣ አንቺና ሱራፌል ምን እየጠነሰሳችሁ እንደሆነ ባላቅም አንድ ላይ አይቻችኋለሁ። እናም አሁን የመጣሽበት ዓላማ ተገልጦልኛል ይላታል። ከዛ ወዲያውኑ ተደነግጥና ውጭልኝ ቤት ለቀሽ፣ ምንም መጨቃጨቅ አልፈልግም በማለት ነበር ያባረራት። እና ስልክ ትደውልለታለች ለሱራፌል እና ስልኩን ስትደውልለት ቆይ አንተ ተኝተህ ነው እንዴ እስካሁን የማታነሳ ስልኬን ምንድን ነው? በዛ ላይ ደግሞ ትልቅ ነገር እንደሰራ በጣም ስትጎርርብኝ ነበር አይደለ? ታዲያ የታለ የሰራው ነገር ምኑ ጋር ነው ቦታ ቦታ የያዘ በማለት ትናገረዋለች። ሱራፌልም ምኞት እንጠቀምባት ብሏት ስለነበረ እሷ መጠቀም የፈለገችው በረከትን ነበረ። ግን እሱ ደግሞ ሀሳቡ በረከትን ሳይሆን ምኞትን ነው መበቀል ያለብን፣ መጠቀም ያለብን ለበቀላችን እሱን ነው በማለት ነበር ያቀረበላት። በዛም ነበር የተስማሙት። ከዛ በኋላ ተደውልለትና መገናኘት አለብን ትለዋለች። ከዛ እሱም እሺ ይልና የሆነ ተለመደው ካፌያቸው መተው ያወራሉ። ምን ይላታል፣ ምንድን ነው እንደዛ ብለሽ የጠራሽ? ስንትና ስንት ስራ እኮ ነው ጥዬ የመጣሁት ይላታል ማለት ነው። ሱራፌልም ያው በመጀመሪያ ይህንን ከማድረጉ በፊት ከምኞት በፊት ዙፋንን ካፌ ላይ አግኝቷን ነበረ እና ለዙፋን የተናገረው ነገር ደግሞ ዙፋን አስደንግጧታል። ዙፋን ያው ብርቱካን እኮ ከሰዋለች ከሚስት ላይ ሚስት ደርቦ በማግባት በሚል ከሰዋለች ሲላት በጣም ነበር የደነገጠችው። እንደዛ ማለት ታደርግ አችልም አሁን ጥፋልኝ ከፊቴ ምናምን እያለችም ነበረ። እንግዲህ እኔን ብታምኝ የተሻለ ነበረ፣ ስለዚህ አድርገዋለች ይላታል ማለት ነው። በዛ ምክንያት በጣም ግራ ትገባና ምን ላድርግ ወንድሜ እንዴት አድርጌ ነው ማገዝ ያለብኝ የሚል ሀሳብ ውስጥ ትገባና ለወንድሟ የሆነ ነገር ማድረግ ፈለገች እና በቃ አንድ ነገር ማድረግ አለብኝ ትልና ሱራፌልን ለማግባት ትገደዳለች ማለት ነው። እንግዲህ የሚስቱን ውሽማ የነበረውን ልታገባ ነው አፍቀር ያለው በማለት ለወንድሟ ነግረዋለች። በቀጣም በረከት ዙፋን ቁጭ ብላ በነበረበት ሰዓት ያው ብቻውን እንዳይሆን ትንከባከበዋለች። በእርግጥ ቁጭ ሲል ብቻውን ምናምን የት እንደሚቀመጥ ታውቃለች። እና ከዛ ብርቱካን ያደረገችኝን ነገር እኮ ልረሳው አልችልም ምን ላድርግ ይላታል። ምን ነው በቃ የማገጠችበት ነገር እንዲሁ ደግሞ በጣም ታሞታል ስታላግጥበት እንደነበረ ሱራፌል እና እሷ ምን ሲያደርጉ እንደነበረ እያንዳንዱ በቃ አይምሮ ላይ ተቀርጾበታል። እና አሁን ደግሞ የምኞቱን ፎቶ ሲያሳየው ልክ ምኞትም እንደ ብርቱካን ብትሆንስ የሚል ጥርጣሬ እንዲገባው ነበር የፈለገ። ከዛ ግን ምኞት መነኝ ትለዋለች፣ እሱም አምንሻለሁ ብሏታል። ከዛ ስሜት ለማውጣት እኔ እኮ አፈቀርኩ በቅርብ አስታውቃለሁ አንድ ሰው ማውቀዋለሁ ትላለች። እንግዲህ ዙፋንም መቼም ያ ኪሩቤል አይደለም አይደለ ፍቅረኛሽ ይላታል። እረሱስ አባቱን ለማሳከም ወደ ውጭ ሀገር እንደሄደ ደውሎልኝ አያውቅም ትለዋለች። እንግዲያውስ እሺ በቃ ይሁን ይልና እሺ ይላታል። ግን እኔ አሁን የዙፋን ፍቅረኛ በእርግጠኝነት ሱራፌል ነው ብዬ ነው የማስበው። ምክንያቱም ለወንድሟ ስትል ይሄንን ነገር ማድረግ አለባት ማለት ነው። እንደገና ደግሞ የሕክምናዋ ነገር ያው የምኞት ተቀርቧል፣ ወረፋ ደርሷል። እስካሁን ደግሞ ገንዘቡ አልተሳከምም፣ አልተጀመረም። በዛ ምክንያት ምኞትን ለማሳከም እየጠነሰሰችው ሀሳብ ይመስለኛል። ምኞት ፍቅረኛ አለኝ ያለችው እና ወንድሟም ደስ ብሏታል። እሺ ይሁን በቃ አንቺ ደስተኛ ከሆንሽ ጥሩ ሰው ከሆነ ግድ የለም ነው ያላት ማለት ነው። ከዛ ምኞትም ቤቷ ቁጭ ብላ እየጸለጠች በነበረበት አጋጣሚ አድሬት መሆኑን ተመልሳ የኤልሳ እናት ተንኳኳለች በር። የሚገርማችሁ ነገር በረከትና እህቱ ወደ ቤት መሄድ አለብን በማለት ተነሳስተው በነበረበት አጋጣሚ ነው እንግዲህ እሷም እዛ ቤት ቀድማ ሄደች። ግን
እኔ አፍና የምገላት ይመስለኛል። ብርቱካን ትልቅ ትዕዛዝ አስተላልፋለች። ያቺ ምኞት በህይወት መቆየት የለባትም መታከምም የለባትም ብላለች ማለት ነው። ምክንያቱም የሕክምናዋ ጊዜ ደርሷል ብሎ ሱራፌል ነግሯት ስለነበረ ይህ መሆን የለበትም ይላል። እናም እንድትገደል ነው ያዘዘችው። ከዛ ሱራፌልም እኔ ቆንጆ ስትሞት ታሳዝነኛለች፣ ግን የገንዘብ ጉዳይ ነው ምንም ማድረግ አልችልም በማለት ጉዳዩን ለመፈጸም ተገዷል። ስለዚህ በዶክተር ሚስት ነው ይሄ ነገር እንዲቀናበርና እንዲሆን ያፈለገው። የዶክተሩ ሚስትም ወደና በረከት ቤት መጥታለች። እንግዲህ አጅሪት ዙፋን ብቻዋን እያጸዳዳች በነበረበት ሰዓት ገብታ እንቀርጋታለች ማለት ነው። ቁጥሯን እንግዲህ ኤልሳ እናቷን የሸሸችው ለዚህ ነበረ። አሁን ምኞት እንዴት ትድናለች? ከእሷ እጅ ታመልጣለች ወይስ ደግሞ ምን ታረጋት ይመስላችኋል? የዶክተሩ ሚስት እዛ ቤት የገባችው። እንግዲህ የዛሬው ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።